ሚራና ሮቤል አሁን ላይ አንድ ላይ ተኝተው ተደረሰባቸው። ግን ደግሞ በጣም በሚገርም ሁኔታ ሮቤል ፈጣንና አስተዋይ ልጅ ስለሆነ ቶሎ ብሎ ሚራን ወደ አልጋ ስር ወርውሯት ማለት ነው። እሱ ብቻውን እንደተኛ ያስመስላል። እናም እንግዲህ አድናንና ሉሃና ሲገቡ ማለት ነው በጣም ደነገጡ። ምክንያቱም ሮቤል በጣም በሚገርም ሁኔታ ራቁቱ ነበረ አልጋ ላይ ያገኙት። እናም እንግዲህ ሉሃና ከማጋ ተኝቶ ነበር በማለትም ተደናግጣና በጣም ፈርታ ማለት ነው በምታየው ጊዜ ውጡልኝ፣ ልብሴን ለብሼ እመጣለሁኝ በማለትም ከክላሱ ያስወጣቸዋል። እናም እንግዲህ በጣም በሚገርም ሁኔታ እሺ ብለው ሳሎን እንጠብቀሃለን፣ ልናወራህ እንፈልጋለን በሚሉት ጊዜ እሺ ብለውት ማለት ነው። እናም እንግዲህ ሚራ አሁን ላይ በጣም ተናዳለች። ምክንያቱም ተው እያልኩ ይሄው አስይዘኸኝ ነበር ትላለች ሚራ። እናም እንግዲህ ሮቤል እና ታዲያ አስገድጄሽ ነው ማለት ነው ከኔ ጋር የተኛሽው ብሎ በሚጠይቃት ጊዜ በፍጹም እንደዛ ማለት እኮ አይደለም ትለዋለች። በእርግጥ ማናፍቀኝ ነበር ስትለው ማለት ነው ሮቤል በጣም ደስ አለው። በእርግጥ ሚራ ፍቅሩን ስገልጽለት በጣም ደስ ይለዋል። ሮቤል አሁን ላይ በጣም ደስተኛ ነው። ምክንያቱም ሚራ ደስተኛ ስትሆን እሱ ደስተኛ ይሆናል። እናም እንግዲህ አሁን ላይ ሚራ በጣም ተናዳለች። ምክንያቱም አሁን ላይ ሉሃና በጣም ይዛታለች ማለት ነው። እህቴን ሳላገኝ በፍጹም አልተዋችሁም ብላ ያስፈራራች ቢሆንም ዛሬ ላይ ግን ሲሙን በማግኘቷ ሮቤል ክላስ ላይ አሁን ላይ በጣም ችግር እየፈጠረች ትገኛለች። እናም እንግዲህ ሮቤል ልብሱን ለብሶ ወደ ሳሎን ይሄዳል ማለት ነው። ምን ፈልጋችሁ ነው ብሎ በሚጠይቃቸው ጊዜ ይሄንን ሲም የማን ነው ብለው ነበር የጠየቁት። እናም እንግዲህ አንተ ክላስ ላይ ያገኘሁት ሲም ነው በማለት ተጠይቀዋለች። እናም እሱ ምንም ነገር አልመልስም አይመለከተኝም ብሎ ክላሱ ሄዶ በሩን ይዘጋል። እናም እንግዲህ ለሚራ አስቀምጣ ጠየቀቻት። ሉሃና አስቀምጣ ለሚራ በምጠይቃት ጊዜ ነበረ ሚራ እኔ ምን አገባኝ አጨቅጭኝ እባክሽን ከኔ ተፋቺ በማለትም የነገረቻት። እናም በቃ እሺ እንደዛ ከሆነ ወደ ፖሊስ ይዤ እሄዳለሁ ሲሙን በማለት ሉሃና ያስፈራራቻት። እናም እንግዲህ ሉሃና እንደዛ ብላ ካስፈራራቻት በኋላ ነበረ ሚራ በጣም የደነገጠችው። ምክንያቱም ይሄንን ጉዳይ ወደ ፖሊስ ከሄደ እሷንም ይሁን ሮቤሉም ይሁን ገደል እንደሚከት ስለምታውቅ እሺ በቃ እንትን ልልሻለሁ ብላ ማለት ነው በትህትና ሉሃናን ማውራት የጀመረችው። አሁን ነው በቃ ሉሃናን በአግባቡ ማውራት ያለብኝ። ምክንያቱም በጣም አደገኛና በጣም አስተዋይ ልጅ ናት። እንዲሁም ደግሞ ነገር በጣም እየፈለገችኝ ስለሆነ ከሷ ጋር በአግባቡ ማውራትና ከሷ ጋር በአግባቡ መመለስ አለብኝ የምጠይቀው ነገር በማለት ትስማማለች ማለት ነው። እናም እንግዲህ ሚራ አሁን ላይ ባታምንበትም አሁን ላይ ሉሃና ጋር መስማማት አለባት። እናም እንግዲህ ሮቤል አሁን ላይ በጣም ነው የተሳሳትከው፣ ከእሷ ጋር እንደዚህ ማውራት አልነበረብም። እንዲሁም ደግሞ እንደዚህ አይነት ስህተት እንዴት ትፈጥራለህ? እንዴት ሲም ካርዱን ክላስ ላይ ትጥለዋለህ? በማለትም ትጮህበታለች። እናም ሮቤል እኔ እንዴት እሷ ትመጣለች ብዬ አስበዋለሁኝ? እኔ እንዴት አስባለሁ እንደዚህ? መቼም እኮ እኔ አላሰብኩትም በማለትም ይመልስላታል። እናም እንግዲህ እሺ አሁን ምንድን ነው የሚሻለን ማለትም ተወያይተው ማለት ነው። በጣም በሚገርም ሁኔታ አሁን ላይ ሉሃና ከሚራ ጠጋ ማለቷ መስዋዕትነት ሊያስከፍላት ተቃርቧል። እናም እንደምንም አግባብታና አስማምታ ማለት ነው ሚራ ለሉሃና ሲም ካርዱን ትወስድባታለች። ሲም ካርዱ ለእሷ አስፈላጊና ዋና መረጃ የያዘ ነገር ቢሆንም ግን ደግሞ አሁን ላይ ሉሃና ተሳስታ ሲሙን ከእጇ አስወጥታለች። እናም እንግዲህ በጣም በሚገርምና በሚያሳዝን ሁኔታ አሁን ላይ ማለት ነው እናም እንግዲህ አሁን ላይ ሚራ በጣም ተጨንቃለች። እንዲሁም ደግሞ አሁን ላይ አድና በጣም ተናዶባታል ማለት ነው ሉሃና ደግሞ በፍጹም እኔ እንደምታስበኝ ሴት አይደለሁኝም፣ ሀቅ አለኝ ትላለች ማለት ነው። እናም ትንሽ ጊዜ ብቻ እውነቱን እንዳወጣ ጊዜ ስጠኝ ትለዋለች ሉሃና ማለት ነው። ግን ደግሞ አድና እሺ ቀይ ይሁን ምናልባት እኮ እውነት ሊኖራት ይችላል እቺ ልጅ በማለት በማሰብ ማለት ነው እሺ በቃ ግቢ ብሎ ቤት አስገብቷታል ማለት ነው። እናም እንግዲህ አንድ ላይ ተኝተው በደረሱባቸው ሰዓት ነበረ
በጣም የደነገጡት። ግን ደግሞ ያው እነሱ ሊያመልጡ ችለዋል፣ ዛሬ ሊያመልጡ ችለዋል። ግን ደግሞ ነገ እንይዛቸዋለን ትላለች ማለት ነው ሚራ ማለቴ ሉሃና። ዛሬ ድናቸዋል፣ ነገ ግን አገኛቸዋለሁ ትላለች። እናም እንግዲህ አሁን ላይ ማለት ነው በጣም በሚገርምና በሚያሳዝን መልኩ እናም እንግዲህ ሉሃና በጣም ፎክራለች ማለት ነው። ከዚህ በኋላ በፍጹም እንደዚህ አይነት ስህተት አልሰራም፣ ለአድናንም አልነግረውም፣ በራሴ መንገድ ለመፍታት እሞክራለሁ እያንዳንዱ ነገር ብላ ፎክራለች ማለት ነው። ግን ደግሞ አድና ብዙ ጊዜ ያው የሚያረጋቸው ነገሮችን ዳይሬክት ቀጥታ ስለሆነ ማለት ነው ብዙ ጊዜ የምታስበውን ነገር እያበላሸባት ነው። እና ዛሬ ከዚህ በኋላ እንደዚህ ነገር አይፈጠርም ብላ ለራሷን ቃል ገብታ በራሷ መንገድ ለመጨረስ ሞክራ ነበር። ግን ደግሞ መጨረሻ የተሳሳተችው ነገር ቢኖር ለሚራ እቅዷን መናገሯን ማለት ነው። ሚራ እቅዷን ካወቀች በኋላ ከዚህ በኋላ በፍጹም አልተውሽም፣ እቅዴን እንድታበላሽ አልፈቅድልሽም ትላለች ሚራ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የናይቱ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብስትርፍ ይበልልኝ። ለቻናል ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም የደወል ምልክቱን በማጥቆር የምለቃቸው ቪዲዮ እንድረሱ ማድረግ ትችላላችሁ። እንዲሁም ደግሞ ሀሳብና አስተያየታችሁ ማለት ነው ኮሜንት ላይ አስቀምጡልኝ። ዛሬ እንግዲህ ሉሃና ድራማ ይዤላችሁ መጣሁ። በጣም አንገብጋቢና በጣም ቆንጆ አስተማሪ የሆነ ድራማ እንዲሁም ደግሞ አዝናኝ የሆነ ድራማ ነው። እናም እንግዲህ ዛሬ እነ ሚራ ጉዳቸው ፈልቶ ነበረ። ግን ደግሞ ለጥቂት ማለት ነው አምልጠዋል። እናም እስከ መቼ እንደዚህ ተደባብቀው እንደሚኖሩ እናያለን ማለት ነው። እና እስካሁን ድረስ እንግዲህ ሚራ በጣም በሀርድ ነበረ ሉሃናን እያወራቻት የነበረችው። ግን ደግሞ ከዚህ በኋላ በጸባይና በእንትን አወራታለሁ በማለትም ቃል ትገባል ለራሷ። ምክንያቱም እናም እንግዲህ ከዚህ በኋላ የማረጋውን ነገር በጥንቃቄ ነው የማደርገው ትላለች ማለት ነው። እናም ሮቤልም በጣም ተናዷል ማለት ነው። ምክንያቱም አሁንም ድጋሚ ደግማ ወደ ቤት ስለተመለሰች ሉሃና በጣም ተናዶባታል። እናም እንግዲህ እስከ መቼ ድረስ እንደዚህ እንትን እያለች ትኖራለች? ከዚህ ቤት መሄድ አለባት ብሎ በጣም ይናደዳል ማለት ነው። ግን ደግሞ አድና በፍጹም አሁን ትንሽ ጊዜ እንታገሳት በማለትም ይናገረዋል ማለት ነው። ግን ደግሞ አድና እስካሁን ድረስ ወንድሙን በፍጹም ሊጠራጥረው አልቻለም። ምክንያቱም ሮቤል በጣም በመቆጣትና በጣም ስሜታዊ በመሆን አድናን ያሳምነዋል ማለት ነው። እና እስካሁን ድረስ ያው እንግዲህ ምንም ነገር እየተፈጠረ ነገር የለም። እናም ውድ ተመልካቾቼ ለቻናላችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ ሀሳባችሁ አስተያየታችሁ ደግሞ ኮሜንት ላይ አስቀምጡልኝ። ዛሬ እንግዲህ ይዤላችሁ የመጣሁት ሉሃና ድራማ ነው። እናም ቀጣይ ክፍል ምን እንደሚሆን አይታወቅም ማለት ነው። መጨረሻ ሰዓት እንግዲህ ድራማውን ያቆመው ማለት ነው። ሉሃና ወደ ሮቤል ክላስ ምን እንዳለ ለመፈለግ ነው። ሸትቶኛል፣ ይሸታል እና ምንድን ነው የደበቁት ነገር በማለት ወደዛ ክላስ ለመፈተሽ በጨለማ ስትገባ ነበረ። ሚራ ነይ እያላት ነበረ ማለት ነው። እና በዚሁ አጋጣሚ ሉሃና የሮቤልና የሚራ የድብቅ ግንኙነት ማወቅ ችላለች ማለት ነው። እና ቀጣይ ክፍል ያው ሉሃና ታውቅበታለች ወይስ ደግሞ እዛው ይገለታል አይታወቅም ማለት ነው። እናም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉት ድራማውን ማለት ነው። እስከዛው ድረስ ቸር ቆዩልኝ።